ከእናንተ ፊት ይሄንን አያችሁት? ስንት ሊትር ነው? አያችሁት? በረኪና ነው የሚለው። ይሄንን ሳልከፍተው ማለት ነው። ይሄንን ሙሉውን እጠጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። ዛሬ ማለት ነው እንግዲህ ቪዲዮውን አይታችሁት ከሆነ አቶ ሰይድ ማለት ነው መርዝ ነው በረኪና ጠጥቷል ተብሎ ሮዛ ተነግሯት እንግዲህ ምንም ከማውራቴ በፊት ግን እስኪ የተወሰነ ማለት ነው ቤዛ ነሽ የቀረጸችውን ቪዲዮ እስኪ እንየው። የሆነውማ ሌላ ነገር አለ። አንድ እግር ካልሲ አንድ እግር ባዶ። አይዞሽ እንዴ! ለምን ዋሻለው? ስለደከመው አላሰርከውም መቼ? ገና ነው አልታሰረም። ለምን ዋሻለው? ለምን ዋሻለው? አሪፍ ሁኔታ ላይ ነው ያለው። እሺ ምን እንትን ያደርጋል? እሺ እንዴ አትዋሸኝ፣ ንገረኝ። እኔ ብቻ እኮ ነኝ የቅርብ ሰው። ለምን ዋሻለው? ተኝቶ ነው እንጂ ሌላ ነገር አይደለም። ሐኪም ቤት ሮዛ ትሰሚኛለሽ? በአንቺ ምክንያት አንቺን ወደድኩ ብሎ በረኪና ጠጥቶ ሆስፒታል እንደገባ ልንገርሽ። ለአንቺ ብሎ ይሞት በቃ ትምጣ ትረዳው። እንዴት ተንበርክኮ ወንድ ልጅ ተንበርክኮ ሲለምናት እንዴት ረግጣ ትሄዳለች? እንዴት እምቢ ትለዋለች? በቃ የተጎዳ ሰው ነው፣ ልቡ አዝኗል፣ ብዙ ወርዷል። የብዙዎችን ምላሽ የሚቀበል ሰው አይደለም። ግን ልቡ በሷ ደስ ከተሰኘ እንዴት እምቢ ትለዋለች? ደግሞ በሷ ምክንያትስ እንዴት በረኪና ይጠጣል? እንዴት ወደ ሞት አፋፍ ይሄዳል? ስለዚህ ነግራታለሁ ጠርቼ። እሷም እምቢ እንደማትል ተስፋ አደርጋለሁ። ሊሞት ከሆነማ እሺ ነው የምለው እንደምትል እርግጠኛ ነኝ። የውድና የተከበራችሁ ቤተሰቦቼ ያያችሁት ይመስለኛል፣ ግን ካላያችሁ ደግሞ ልንገራችሁ ማለት ነው። ምክንያቱም ሚስጥሩን ልንገራችሁ። ሮዛ ሰይድን ጠልታ አይደለም። ሮዛ ሰይድን ትወደዋለች፣ ልብና አድርጋ ትወደዋለች። ይሄን እርግጠኛ ነኝ። ግን ለምን መሰላችሁ ሰይድን እንደዛ ሲለምናት ተንበርክኮ በቃ ሮዚ አግቢኝ፣ ካንቺ ጋር ልኖር፣ ካንቺ ጋር መኖር ፈልጋለሁ በሚላት ጊዜ እሷ ለምን እምቢ አለች ይመስላችኋል? ሱመያ ነች። ሱመያ ሮዛን አገኘቻት፣ አዋራቻት። ስታለቃቅስባት ነው እንጂ ምን ስታለቃቅስባት ሮዛ ደግሞ ድሮ አብረን የበላን አብረን የጠጣን ጓደኛዬ፣ የምድረ በዳ ወዳጄ፣ በቃ እህቴ፣ እንዴት አንቺ ካልፈቀድሽልኝ እንዴት ሰይድን አገባዋለሁ በሚል ለዛ ነው እንጂ ተወቹ ስቲል እስካሁን ድረስ ተወደዋለች ሮዛ ሰይድን ማለት። ስለዚህ አሁንም ስነግራት በቃ ለኔ ስል እንደዚህ ላይ ደረሰ ወይ ከሚሞትማ ከሞት ልታደገው ብላ እሺ ነው የምትለው። እንግዲህ ቤተሰቦች አሁን ሮዛን ጠርቻታለሁ። ምን እንደምነግራት ልንገራችሁ። በእሷ ምክንያት ማለት ሮዛ በአንቺ ምክንያት ሰይድ በረኪና ጠጥቶ ሊሞት ነው፣ የሞት አፋፍ ላይ ነው ያለው፣ ድረሽለት ነው የምላት ማለት። የምትለውን ደግሞ አብረን እናያለን ማለት ነው። መቼም እሺ ብላ እየከነፈች ሄዳ ቅፍ የምታደርገው ይመስለኛል እንጂ መቼም እምቢ ብላኝ አትሄድም። ይሄን እኮ ማደርገው ግን ማለት ለምን ይመስላችኋል? ቢያንስ ሮዛ እሺ ብላ ሰይድን ካገባችሁ አብረው ከሆኑ ሰይድ ከተረጋጋ በቃ ከሮዛ ጋር ጥሩ ህይወት መኖር ከጀመረ ቢያንስ ይወደኝ ይሆናል። ቢያንስ በዚህ እንኳን ለኔ ሊያዝንልኝ ሊራራልኝ ሊወደኝ ይችላል ብዬ እኮ ነው እንደሚልና ለመስማት ብዬ ነው ዛሬ ካንቺ እስኪ እኔ የገረመኝ አቶ ቤዛ ነው። እስኪ ቆይ ቤዛን እመለስበታለሁ። ያንቺ ቆይና አሁን ሰይድ እንዳለችው በአንቺ የተነሳ በረኪና ጠጥቷል ምናምን ብላ ልትነግራት ነው ማለት ነው። በመጀመሪያ ደረጃ ሆስፒታል ትክክለኛውን ለምሳሌ እሷ እንዳለችው ሰይድ በረኪና ጠጥቶ ቢሆን ኑሮ በረኪና የታጠበ በረኪና የጠጣ ሰው ደግሞ ጠጥቼ ባላቅም የጠጡ ልጆች ሆስፒታል ይሄዳሉ፣ ይታጠባሉ እና ሲታጠብ በጣም ስለሚያማቸው በስነ ስርዓት ነው የሚተዩት። ሰይድን ግን እንዴት እንደተኛ አይታችኋል? እዚህ ጋር መደገፊያው ላይ ነው። በስነ ስርዓት እንኳን ትራሱ ላይ አልተኛም፣ ግሉኮስ ተደርጓል። ቤዛ እንደዛ እንዲህ ያል ስትለፈልፍ ሰይድ አልሰማም፣ ሲቀረጽ አላየም። ማለትም ወይ እንግዲህ ፌንት ነቅሎ ነው ወይ እንግዲህ በረኪናው በደንብ ጨጓራውን አጥቦት ነው። እሱን ራሳቸው ናቸው የሚያውቁት። ግን ውሸት መሆኑ እዚህ ጋር ያስታውቃል በደንብ ማለት ነው።
ምክንያቱም የሰይድ አተኛኝ ማንኛውም የታመመ ሰው በረኪና ማለት ቀልድ አይደለም። የታመመ ሰው እንደዛ አይተኛም። በትንሹ እንኳን ራሳቸው በሰሩት አቶ ሰይድ በሰራው ቪዲዮ በመጀመሪያ ባለቤቱ ሆስፒታል ውስጥ ናት ምናምን ባለበት ጊዜ ራሱ ጥቅልል ብላ ተኝታ ነበር። ሰይድ ግን ትራስ ላይ እንኳን አልተኛም። ማለት ጠንካራ ነኝ ነው ወይስ ምንድነው? እንደገና ደግሞ እያየም አይደለም እየሰማም አይደለም። ግልኮስ እየጠጣ ነው። ለጥ ብሏል። ቤዛ ለፈለፈች ወጣች። ይሄ የሁለቱ ፌክ ነው፣ የሰይድ እና የአቶ ሮዛ ማለት ነው። አሁን ሮዛ ሰይድ አሁን ሮዛን በረኪና ጠጣ። ቤዛ ለሮዛ ስማቸው መሳሰለው እንደ ቤዛና ሮዛ ቤዛ ከቤዛ ጋር ተመካክረው ለሮዛ ቴጅና በረኪና ጠጥቷል ብለሽ በያትሽ እንዲለኝ። እኔ እዚህ ጋር ደግሞ የገረመኝ የቤዛ እሺ ማለት ነው። ማለት መጀመሪያ ሮዛ ከመንጣቷ በፊት ከሮዛ ጋር ቪዲዮ ሲሰሩ አይቻሉ። ቪዲዮ ሲሰሩ ነበር። በረኪና ካልጠጣው ስትል፣ አንተን ካላገኘው ሞታለው ስትል ምናምን ወዘተ። ከዛም ደግሼ ካላገባውልክ ሁላ ተብሎ ቤሎ ቤት ሁላ ሄደው ቀርጸዋል። እኔ የምለው አንቺ ምንድነሽ ነው ጥያቄ። ከዚህ ጋር ደግሞ ትላለች ሱመያ ስላለቃቀሰችብኝ ነው ምናምን ትላለች። አንቺ ስለኔና ስለሷ ሱመያ ስላለቃቀሰችበት ምን ታውቂያለሽ? አንቺ እኮ ማለት ከትንሽ ሰዓቶች በፊት የመጣች ሴት ነሽ። እርግጠኛ ከሮዛ ጋር ራሱ አትታወቁ እርግጠኛ ነኝ ማለት ነው። እና አንቺ ስለኔና ስለ ሮዛ ማውራት አትችይም። መጀመሪያ ራስሽን ሁኚ። ወይ ከወደሽ ወድጃለሁ ወይ ደግሞ አልወደድኩም። አንዳንድ ሴቶች አሉ እንደዚህ በቃ የሆነ ነገር ባረግለት ወይ እንደዚህ ካደረኩለት እሷ እንዲህ ለኔ ብላ እንደዚህ በረኪና እየጠጣች እንደገና ደግሞ ሂዳ እሷን እሻስ ብላለች ምናምን ብሎ እንደገና ትዳሩን ፈቶ ሮዛን ካገባት በኋላ እሷን ፈቶ ወደ አንቺ እንዲመጣ ነው ወይስ ድጋሚ እንዲያገባሽ ፈልገሽ ነው? እኔ ማለት ጥያቄ ቢወደኝ ብዬ ነው ማለት ምን ማለት ነው? እኔ ብቀናም አንዴ ባሌ ነው፣ የልጆች አባት ነው፣ ገና አልተፋታንም ማለት ነው። ብመጣም ባለቃቀስም ብስቅም ያው የልጆች አባት ስለሆነ ነው። አንቺ ምንድነሽ? ከየት የመጣሽ የርጎ ዝንብ ነሽ? የመጣሽ ጥልቅ የምትይው እንዴ? መጀመሪያ የራስሽን ፍቅር አረጋጭ ወይቱ እንዴ አንዴ ከዚህ ራስ እንደገና ደግሞ ወንድ ልጅ እንዴት ተንበርክኮ ለምኗት የምትዩና እሷ ተንበርክካ ትለምነው? ሲፈጠር ሮዛ እንደዚህ አይነት ሴት አይደለችም። ተንበርክካ የምትለምን አይነት ሴት አይደለችም። ትለመናለች እንጂ ማለት ነው። ምክንያቱም እንዳንቺ ስላልሆነች ሮዛ በፊት እዛ ራሱ ስንት ነው ላግባሽ እያለ የሚለምናት። ስለዚህ እሷ የምትለመን አይነት ሴት ናት። አንቺ ደግሞ እየለመንሽ ነው ያለሽ፣ አግባኝ በግድ አግባኝ እያልሽ ማለት ነው። እና አሁን እዚህ ጋር መተሽ እንዴት ወንድ ልጅ ተንበርክኮ ምናምን እና ፌክ ባትጫወቱባት በጣም አሪፍ ነው። እኔ ምናልባት እንዳታገብ ያልኩት ወይ ጓደኝነቷ ወይ ስለምወዳት እንዳላጣት ብዬ ሊሆን ይችላል። የሆነ የራሴ የሆነ ምክንያት ሊኖረኝ ይችላል። ስለዚህ አንቺ በመሀል እየገባሽ ነው ማለት ነው። እኔ የምለው ላንቺ ራስሽን ሁኚ። የኔን ስም ሁለተኛ እንዳታነሽ። ባለፈው ሲፈጠር አንቺ ሮዛ እንኳን ነይ ብያት ቢሆን አንቺ ነይ አውርቼሽ በቴሌግራም ተነጋግረ ምናምን ነይ ስልሽ እንኳን ለሰይድ አልነገርሽውም። ለብቼ ስለ ሰይድ ምነግርሽ አለ ሚስጥር አለ ስልሽ ስለሱ ምን ሚስጥር ብለሽ ሮጠሽ የመጣሽው ማለት ነው። ሮዛ እንዳንቺ ስለ ሰይድ ምነግርሽ ሚስጥር አለ ነይ ብላት አትመጣም፣ እዛው ነው የምትመጣው። ያንን ስለማቅ ነው መጀመሪያ ያልነገርኳት ማለት ነው። ምክንያቱም በጣም የዋህና ንጹህ ልብና ያላት እና እውነት ስለተጫወቱባት በጣም ነው ያዘንኩት። በጣም ምክንያቱም ሰይድ ማለት ነው እውነት ለመናገር ከሆነ ማለት ነው ለሮዛ ብሎ በረኪና እንደማይጠጣ አውቃለሁ። ምናልባት አሁን ወይ ምስኪን ለሮዛ ብሎ በረኪና ጠጣ ምናምን የምትለው አይጠጣም። እኔ በደንብ ለማንም ሴት ብሎ በረኪና አይደለም ውሃ አይጠጣም። ሰይድ ለሴት ብሎ ውሃ ጠጣ፣ ይችን አንድ ብርጭቆ ውሃ ከጠጣህ ከሞት ድናለው ብትለው ሙች እንጂ አልጠጣም ነው የሚለው። አይጠጣላትም። ግን ይሄ ፌክ የተጫወቱ እኔ እውነት ነው የምላችሁ ሰይድ ለሮዛ ብሎ ማለት ነው በረኪና ጠጥቶ ከሆነ የእውነት ጠጥቻለሁ ብሎ
እሱ ወጥቶ ምክንያቱም ካልጠጣ ስለሚታመም ስለሚል ሊያወራ ይችላል። የእውነት ከጠጣ እሱ ራሱ ሚዲያ ላይ ወጠጥቻለሁ ቢል እኔ በማጣራበት መንገድ ስለማጣራ ሰይድ ከጠጣ ማለት ነው እኔ ከእናንተ ፊት ይሄንን አያችሁት? ስንት ሌትር ነው? አያችሁት? በረኪና ነው የሚለው። ይሄንን ሳልከፍተው ማለት ነው ይሄንን ሙሉውን እጠጣለሁ። በጭራሽ ነው የማይጠጣው ማለት ነው። በጭራሽ አይጠጣም። ስለማውቀው ነው። አሁን ሮዛን ሊያጃጅሉ ስለፈለጉ ብቻ ነው። እና እስኪ ምን እንደምትላት ሮዛ ደግሞ እንስማ። ታወሪ ምናምን በጣም ደስ ስላልሽ ማለት ነው። በቃ እንድታወሪ ይፈልጋለሁ። ምን አወራል? ደስ ያለሽን እኔ ዝም ብሎ ማወራ ሞረወራው ሬዲዮ ጣቢያን መሰለሽ እንዴ? ምንድነው? በጣም ታቀሻ። እዚህ እኮ ነው ዛሬ ጠራውሽ። ከአንቺ ጋር አማርኛ ብቻ እያወራሁ መዋል ስለፈለግ። ኦኬ እኔ አማርኛ የለም በቃ አልቋል። የት ሄደ? እኔ እንጃ የት ሄደ ያላቅሙ። ግን ደህና ነሽ? በጣም ቆንጆዬ ነሽ ታውቂያለሽ። አመሰግናለሁ እኔ ወንድሜ። አይ ምንም በቃ ደስ ስላለኝ ነው። እንደዛ ነው እንዴ? በቃ የኔ እህት በይ። ወንድሜ ወይ እህት በይ። እሺ የኔ እህት። እሺ የኔ ቆንጆ። ወይኔ አፍሽ ሲጣፍጥ ደስ ስትይ። አመሰግናለሁ። አንድ ሰው ሲሆን አመሰግናለሁ። አመሰግናለሁ። እምቢ አልሽው። ላግባሽ ሲልሽ እምቢ አልሽው። ተናደደ። በረኪና ጠጣ። ሆስፒታል ገባ። እንዴት ሰው በረኪና ይጠጣል? አንቺ አመንሽኝም አይደል ሮዚ? እኮ ቀናሽ የሆነሽ ግን በቃ መኝኝ። ይሄው እይ ነኝ ይቀርጽኩት። እሺ እውነት ነው እንዴ? አሰይን ነው እየን በረኪና ሲጀቻ ኦጌቴ ነው ዲቃሜ ፊያመጪ ሮዛ እንንጀዱ ሲጀቻ ሰይዶን ኪያ በረኪና ኦጌ ማሉ ማአነጫልቴ አለብኝ ብዙ ካርድ አለብኝ። ይሄንን ቪዲዮ ይዘሽ አትወጪም። እሺ ቪዲዮ እዚህ ነው የሚቀረው። እናወራለን። ችግር ሮዚ ወይኔ በየዛች እኔ የምለው ቀራጩ ራሱ ምን አይነት ድንጋይ ራስ ነው? በእናታችሁ ልጅቷ ወድቃ እሱ ይቀርጻል እንዴ? ምን አለበት ተመሬት ጠብ ስትል እንኳን ካሜራውን ቁጭ አድርገህ ወደ ሆነ ቦታ። እውነት ለመናገር የእውነት ነው እሷ ፌንት የነቀለችው ማለት ነው። አሁን ማለት የሮዛን ደግነት የምታዩት ምን ጋር ነው ታውቃለሽ? መጀመሪያ ስትሄድ እየሳቀሽ ነበር። አሁን እንግዲህ የእውነት በረኪና ለጠጣ ሰው ልትናገር ሂዳ ሰይድን ትንሽ አመም አድርጎታል፣ ነይ ሆስፒታል ነው ሂደሽ ማየት አለብሽ ጥሩልኝ እያለ ነው ብትል ትሄዳለች። ምክንያቱም እነዚህ ሰዎች አላገባህም ነው እንጂ አልተገዳደሉ፣ አልብታይም፣ አንጠያይቅም አልተባሉ። የቤዛ በጣም ተንኮልና ሸረኛ በነገራችን ላይ ማለት ነው። ዝም ብሎ ይሄ በሚያስቀውም በማያስቀውም የሚስቅ ሰው ውስጡ ንጹህ አይደለም። በጣም ተንኮለኛና ሸረኛ ነው። እና ለዛ ነው ዝም ብላ የምገለፍጠው ልጅቷ። እኔ እንኳን የሆነ ነገር እየተናገርኳት የሚያናድድ ነገር የዛን ጊዜ አይቻት ማለት ዝም ብላ የምትስቀው ውስጧ የሆነ የሚያናድድ ነገር እየተናገረች በዛ ራሱ ትስቃለች። እና በጣም የሆነ ልጅቷ ሲፈጠር አይምሮዋ ጤነኛ አይመስለኝም። ተዛብቷል፣ አይምሮዋ ተዛብቷል። ጤነኛ አይደለችም። የሆነ ነገር ሆናለች። እና ሲመስለኝ ይቺ ቤዛ ተብያዋ ጤነኛ ስላልሆነች ነው እንጂ አንድ ጤነኛ ሰው የሚናገረውን ንግግር አይደለም የተናገረችው። ምክንያቱም ልጅቷን የሆነ ነገር ቢመታትስ፣ ድንጋይ አናቷን ቢላትስ፣ አንገቷን የሆነ ነገር ቢላትስ፣ እዛ ጋር ልጁ በረኪና ጠጥቶ ሞተ ምናምን ነገር ከምትላት በስነ ስርዓት ነው ሆስፒታል አትላትም። ሆን ብላ ያደረገችው ነገር ነው። አያችሁ ማለት በቃ አሁን እሷ ሄደሽ ተናገርሽ ለኔ ብላ ተናገርሽ ወይ እንግዲህ ለኔ ብላ ስለጠጣች አይመስለኝም ሄደው እንግዲህ እንደዚህ በይ ብሏት ነው የሚሆነው እርግጠኛ ነኝ ማለት ነው። ምክንያቱም ሮዛ መጠራጠር ብትችል ኑሮ መጀመሪያ እንደዚህ አንድ ሰው እንዴት ነው እዛ ጋር ሰው የታመመበት ሰው ከት ብላ እየሳቀች እኔ ካንቺ ጋር መዋል ፈልጌ ነው ምናምን ብላ መጨረሻ ላይ አላመንሽም እንዴ ቪዲዮ ነው እንቺ በረኪና ጠጥቷ ምናምን አለቻት። እና እስኪ ለየው ብላ መሄድ ትችል ነበር፣ ግን ልቧ ንጹህ ስለሆነ ነው ልጅ ፌንት የነቀለችው። እና ሮዛ እኔ ምንም አልሽ፣ መስራሽን ይስጥሽ።
እውነቴ ነው። አንተም እንደዚህ የስራ ሰውን ውስጥ ምክንያቱም ማለት በቃ እንዳልጠጣ በጣም እርግጠኛ ነኝ። አልጠጣም፣ አትጠጣም፣ ለማንም ብለህ አትጠጣም። አንተ ታጠጣለህ። ሮዛ ራሱ አሁን ፌንት ነቅላ ሙታ ማለት ነው። በቃ ሮዛ ከሞት እንድትመለስ 1 ብርጭቆ በረኪና ጠጣ ቢባል አይጠጣም፣ ውሃ አይጠጣም።